ዛሬ ፊታችን ላይ ማድረግ የሌለብንን 5 ነገሮች እነግራችኋለሁ። አንደኛው ሎሚ ሲሆን ሎሚ ደግሞ በውስጡ በያዘው በአሲድ አማካኝነት ነው የሚታወቀው። ይሄ ደግሞ ምንድነው ፊታችን ላይ ኬሚካል በርንን ያስከትላል፣ እንዲሁም ኢሪቴሽንን ያስከትላል። ፊታችን ደግሞ ለፀሐይ በጣም ሴንሲቲቭ ይሆናል። ለፀሐይ ሴንሲቲቭ ሆነ ማለት ፊታችን ለማድያት ተጋላጭ ይሆናል ማለት ነው። ሁለተኛ ቤኪንግ ሶዳ ሲሆን ቤኪንግ ሶዳ የፊታችንን የተፈጥሮ አሲድ እንዲዛባ በማድረግ ፊታችን ላይ ኢሪቴሽን እንዲሁም ብሬክአውት እንዲከሰት ያደርጋል ማለት ነው። ሶስተኛ የጥርስ ሳሙና ወይም ቱስፔስት ፊታችንን የጠቆረ ቆዳ ወይም የጠቆረ ጠባሳን ለማጥራት የምንጠቀመው ይህ ከውስጡ ያለው የቱስፔስት ዋይትኒንግ ኤጀንት ስኪናችንን ኢሪቴት ያደርገዋል፣ እንዲሁም ሬድነስ ነው የሚፈጥረው እንጂ የጠቆረ ወይም ጠባሳችንን አያነጻልንም ወይም አያጠራልንም። አራተኛ እንቁላል የምንጠቀመው የፊታችን ፖር ታይትን ለማድረግ ነው። ግን እንቁላል የሚያስከትለው ምንድነው? ባክቴሪያ ኮንታሚኔሽን አለው። ይሄ ማለት ለተለያዩ አለርጂ ፊታችን ተጋላጭ እንዲሆን ያደርጋል። የመጨረሻው ደግሞ ስኳር ነው። ስኳርን እንደ ስክራብ ለፊታችን መጠቀም። ስኳር ማቴሪያሉ ሀርድ ስለሆነ ፊታችንን ምን ያደርገዋል? ለተለያዩ ጉዳቶች ይጋልጠዋል። የመላላጥን ስሜትን ሊያመጣ ይችላል። እንዲሁም አክኒያችንን ወርስ ሊያደርገው ይችላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉ።